የደመራ በዓልን ተከትሎ በሰንበት ትምህርት ቤት አገልጋዮች የሚቀርብ የቅዱስ መስቀሉን ታሪክ የሚያሳይ ተውኔት መመልከት የተለመደ ነው። በዚህ ተውኔት ላይ ከሚታዩ ገጸ ባህሪያት መካከል ደግሞ ዋነኛዋ ንግሥት እሌኒ ናት። ይህች ንግሥት ትዳሯን በቁማር እንዳጣች ስንቶቻችሁ ታውቃላችሁ? ከነ ሕይወቷ በሳጥን ታሽጋ ባህር ላይ መጣሏንስ? የቤቷ አገልጋይ ከጀርባዋ ስለዘረጋችባት ወጥመድና ቅዱስ እግዚአብሔር ከዚህ ሁሉ ፈተና እያስመለጠ ለታላቁ ክብር እንዴት እንዳበቃትስ ሰምታችሁ ይሆን? በዛሬው ዝግጅታችን ስለ ቅድስቲቱ ንግሥት እሌኒና ስለ ቅዱሱ መስቀል በዝርዝር ነግራችኋለሁ። አብራችሁኝ ብትቆዩ የምታባክኑት ደቂቃ አይኖርም። እሌኒና ተርቢኖስ የሚባሉ ሁለት ደጋግ ክርስቲያኖች ተጋብተው ይኖሩ ነበር። ተርቢኖስና እሌኒ ኑሯቸው ፍቅርና ሰላም የሰፈነበት በመሆኑ ለብዙ ሰዎች በምሳሌነት ይጠቀሳሉ። ተርቢኖስ ነጋዴ ነበር። ራቅ ወዳለ ሀገር በመርከብ እየሄደ በመነገድ ይተዳደራል። እሌኒም ባለቤቷ ተርቢኖስ ለንግድ ወጥቶ እስኪመለስ ስለ ባሏ ከመጸለይና ከማሰብ በቀር ከግቢዋ አትወጣም ነበር። አንድ ጊዜ ተርቢኖስ ለንግድ ሄዶ ብዙ ዓመታትን ቆይቶ የመመለሻው ጊዜ ደረሰ። በዚህን ጊዜ አብረውት ከተጓዙት ጓደኞቹ መካከል አንዱ ጓደኛው እንዲህ አለው፣ በእግዚአብሔር ፍቃድ ከሽፍታና ከማዕበል ከልዩ ልዩ አደጋ ተርፈን በሰላም ተመለስን። ግን ሚስቶቻችን ሌላ ሳይወዱ ሳይለምዱ እናገኛቸው ይሆን ብሎ ጠየቀው። ተርቢኖስ ግን እንኳንስ በሰላም አደረሰን እንጂ ሚስቴንስ በዚህ አልጠረጥራትም ብሎ ሲመልስ፣ ሌላኛው ጓደኛው በተራው ያንተ ሚስት ከማን ትበልጣለችና ነው? አሁን ሄጄ ከሚስትህ ጋር ሆኜ ለምዳኝ ወዳኝ ወድጃት በመጣ ምን ትቀጣለህ አለው። ተርቢኖስም በሚስቱ እሌኒ ተማምኗልና ይህንን ብታደርግ ይህን ያህል ዓመት የለፋሁበት ሀብት ከነትርፉ ውሰድ፣ አንተም ብታደርግ እንዲሁ ሀብትህን ከነትርፉ ለእኔ ይሁን ተባብለው ተወራረዱ። ከዚያም መርከቡ ወደብ ከመድረሱ በፊት ነጋዴው ወደ እሌኒ ቤት ደረሰና በሩን አንኳኩቶ ሰራተኛይቱን እሌኒን ማነጋገር እፈልጋለሁና ንገሪልኝ ብሎ ጠየቃት። እሷም እያፈረች የተላከችውን ለእሌኒ ነገረቻት። እሌኒም ተቆጥታ ከመቼ ወዲህ ነው እንግዳ የማነጋግረው ብላ አሳፈረቻት። ሰራተኛይቱም ለነጋዴው መልሱን ስትነግረው ነጋዴው እንደማይሆንለት ከተረዳ በኋላ ሌላ ተንኮል አቀደና ለሰራተኛይቱ ባልና ሚስቱ ብቻ የሚያውቁትን አንድ ነገር ብቻ ብትሰጪኝ ብዙ ገንዘብና ወርቅ እሰጥሻለሁ ብሎ ቃል ገባላት። ሰራተኛይቱም ሁለቱ ብቻ የሚያውቁት የእመቤቴ ሐብል አለ፣ ያንን አመጣልሃለሁ። መጀመሪያ አንተ በከተማው ውስጥ እየዞርክ ነጋዴዎቻችን መጡ የብስ ረገጡ እያልክ አስወራ፣ ከዚያም ተመልሰህ እንድትመጣ ብላ ሰደደችው። ነጋዴውም እንደተመከረው የነጋዴዎቹን መምጣት በከተማይቱ እንዳወራ የነጋዴዎቹ ቤተሰቦች ነጋዴዎችን ለመቀበል ዝግጅት ማድረግ ጀመሩ። የእሌኒም ሰራተኛ እመቤቴ ነጋዴዎች መጡ ተብሎ ይወራል፣ ባለቤቶ በሰላም ስለመጡ ይዘገጃጁ፣ ገላውን ይታጠቡ ብላ መከረቻት። እሌኒም ገላዋን ስትታጠብ የአንገቷን ሐብል ቁጭ ካደረገችበት ቦታ ሰራተኛይቱ አንስታ ለነጋዴው በተቀጣጠሩበት ዕለት ሰጠችው። ያም ነጋዴ ለሰራተኛይቱ የውለታዋን ብዙ ገንዘብ ሰጥቶ ደስ እያለው ወደ ጓደኞቹ ተመለሰ። ለተርቢኖስም ሚስትህን ለምጃት ወድጃት መጣሁ አለው። ተርቢኖስም ውሸት ነው፣ ለዚህ ምን ምልክት አለህ ብሎ ጠየቀ። ተንኮለኛውም ነጋዴ ያንን ሐብል አውጥቶ ይህ ሐብል የሚስትህ አይደለምን ብሎ ሰጠው። ተርቢኖስም ደነገጠ፣ የሚናገረውን አጣ። አስቀድሞም በውርርዱ መሰረት ቃል እንደገባው ሀብቱን ሁሉ አስረከበና ባዶ እጁን ወደ ቤቱ እያዘነና እየተቆጨ ሄደ። ባለቤቷን በናፍቆትና በታማኝነት ስትጠብቅ የከረመችው እሌኒ በተርቢኖስ ያልተለመደ ሐዘንና ብስጭት ግራ ተጋብታ ወንድሜ ምን ሆነሃል? ለወትሮ እንኳን ይህን ያህል ዘመን ተለያይተን ቀርቶ ለጥቂት ቀናት ተለያይተን ስንገናኝ እንነፋፈቃለን። አሁን ግን ከመጣህ ጊዜ ጀምሮ አዝነሃል፣ ምን ሆነህ ነው ብላ ጠየቀችው። ተርቢኖስም ብዙ የደከምኩበትና የለፋውበት ሀብት ንብረቴ እንዳለ ማዕበል አጠፋብኝ፣ ያላዘንኩ ማን ይዘናላት? እሌኒም የተማረች ናትና እግዚአብሔር ሰጠ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን እንዳለ ኢዮብን አስበው። አንተ እንኳን በሰላም መጣህ እንጂ ሀብቱ ውሎ አድሮ ይመጣል እያለች አጽናናችው። ተርቢኖስም
እንግዲህ በተከበርኩበት ሀገር ተዋርጄ በሰጠውበት ሀገር ለምኜ ለመኖር አልችልምና ወደ ሌላ ወደማያውቁኝ ሀገር እሄዳለሁ። አንቺ ግን ሁሉ ይወድሻል፣ ያከብርሻል፣ ከወደድሽው ጋር ኑሪ ያላት። እሌኒም በደስታ ጊዜ አብሬህ እንደሆንኩ በችግርህም ጊዜ አልለይህም፣ የኔና ያንተን አንድነት ችግር አይፈታውም፣ ካንተ ተለይቼ ወዴት እቀራለሁ? ወደምትሄድበት አብሬ እሄዳለሁ ብላ ተነሳች። ሁለቱም ቤታቸውን ጥለው ሲሄዱ በመንገድ ላይ ተርቢኖስ በልቦናው ይዞት የነበረውን ሚስጥር አወጣው። እሌኒ ስወድሽ የጠላሽኝ፣ ሳምንሽ የከዳሽኝ ምን አድርጌሽ ነው ብሎ ጠየቃት። እሌኒም እኔ አንተን አልጠላሁም አልከዳሁምም፣ ይህንን ሐሳብ እንዴት አሰብክ ብትለው ከኪሱ አውጥቶ ሐብሉን አሳያትና የሆነውን ሁሉ ነገራት። እሌኒም ያልጠበቀችውን ነገር ስለተፈጸመ አዝና የሆነውን እውነተኛ ታሪክ በሙሉ ነገረችው። ተርቢኖስ ግን አላመናትም። ከባህሩ ዳር በደረሱ ጊዜ በቁመቷ ልክ ሳጥን አሰርቶ እሌኒን በውስጡ አስገባትና ብታደርጊውም ባታደርጊውም እንደ ስራሽ ያውጣሽ ብሎ ወደ ባህር ወረወራት። እሌኒ ያለችበት ሳጥን በፈቃድ እግዚአብሔር እየተንሳፈፈ ከወደብ ደረሰ። በዚያ ወደብ አካባቢ ምዕራብ ሮምን ያስተዳድር የነበረው ኮንታንዲዮስ ወይም ቁንስጣ የተባለው ንጉሥ ነበርና ሳጥኑን አይቶ አውጥቶ እንዲከፍቱት ወታደሮቹን አዘዘ። ሳጥኑን አውጥተውም ሲከፍቱት እጅግ የተዋበች ሴት ሆና አገኟት። ንጉሡም እሌኒን ወስዶ ሚስቱ አደረጋት። ኮንስታንዲዮስ ወይም ቁንስጣ የመክሲሚያኖስ ቄሳር ሆኖ ምዕራብ ሮምን ያስተዳድር ነበር። ንግሥት እሌኒም በ272 ዓመተ ምህረት ታላቁ ቆስጠንጢኖስን ወለደች። ቆስጠንጢኖስም ገና በወጣትነቱ የአባቱ እንደራሴ ሆኖ እንደሰራ አባቱ ሞተ። የአባቱ ባለሟሎችና ሕዝቡ ተስማምተው የ18 ዓመቱን ቆስጠንጢኖስን በአባቱ ቦታ ሐምሌ 25 ቀን 300 ዓመተ ምህረት በሮም ምዕራብ ክፍል በገላትያ ነገሱት። በጦር ሜዳዎች ብዙ የጀግንነት ሥራዎችን ስለሰራ በሰራዊቱ ዘንድ ይወደድ ነበር። ንግሥት እሌኒ ልጇን ቆስጠንጢኖስን ከልጅነቱ ጀምሮ ስለ ክርስትና ሃይማኖትና ስለ ክርስቲያኖች መከራ ታስተምረው ስለነበር ስለ ክርስቲያኖች የነበረው አመለካከት በሮም ከነገሱት ቄሳሮች ሁሉ የተሻለ ነበር። በተለይም በ312 ዓመተ ምህረት ከጠላቱ ከመክሲሚያኖስ ጋር ለመዋጋት ምታነጋሪት ክተት ሰራዊት ብሎ ለዘመቻ እንደተሰለፈ በራእይ በሰማይ ላይ በዚህ መስቀል ምልክት ጠላትን ድል ታደርጋለህ የሚል መስቀልና ጽሑፍ ስላየ ለሰራዊቱ የመስቀል ምልክት በመሳሪያቸውና በሰንደቅ ዓላማው ላይ እንዲያደርጉ አዘዘ። ወዲያው ጦርነት ቢገጥም በቲቤር ወንዝ ድልድይ ላይ ጠላቱን ድል ነስቶ በጠቅላላው የሮም መንግስት ግዛቶችን ሁሉ ገዢ ሆነ። ታላቁ ቆስጠንጢኖስ የሮም ንጉሠ ነገሥት ከሆነ በኋላ በ300 ዓመታት ውስጥ ለመጀመሪያ ጊዜ ለክርስቲያኖች የነጻነት አዋጅን አወጀ። ክርስትናም ብሔራዊ ሃይማኖት ተባለ። ንግሥት እሌኒም በተፈጠረላት አመቺ ሁኔታ በመጠቀም የጌታችንን መስቀል ከተቀበረበት ለማውጣት በ327 ዓመተ ምህረት ወደ ኢየሩሳሌም ሄደች። እሌኒ ልጇ ቆስጠንጢኖስ ክርስቲያን ከሆነላት ወደ ኢየሩሳሌም ሄዳ መስቀሉን ለመፈለግ እንዲሁም በኢየሩሳሌም ያሉ ቅዱሳት መካናትን አብያተ ክርስቲያናትን ለማነጽ ለእግዚአብሔር ተስላ ነበር። ከዚህ በኋላ ቆስጠንጢኖስ አምኖ በ337 ዓመተ ምህረት ተጠመቀ። ቅድስት እሌኒም በስለቷ መሰረት ወደ ኢየሩሳሌም ሄደች። ከእርሷም ጋር ብዙ ሰራዊት ተከትሏት ነበር። ኢየሩሳሌም እንደደረሰችም ስለ ክብረ መስቀል መመርመርና መጠየቅን ስራዬ ብላ ያዘች። ቦታውን የሚያስረዳት ግን አላገኘችም። የአይሁድ ወገን እምቢ ቢሉም በኋላ ግን ባደረገችው ጥረት አረጋዊው ኪራኮስ የጎልጎታን ኮረብታ አመላከታት። አስቆፍሪውም ብሎ ነገራት። ኪራኮስም ዘመኑ ከመርዘሙ ጋር ተያይዞ እውነተኛው ተራራ ይህ ነው ብሎ ማሳየት ባለመቻሉ ከሦስቱ ተራሮች አንዱ ነው ስላላት አይሁድ ተራሮቹን ይቆፍሩ ዘንድ አዘዘቻቸው። የጌታችንን ቅዱስ መስቀል ብዙ ሰው እያመነው በተቸገሩ ጊዜ ማንም እንዳያገኘው የኢየሩሳሌም ነዋሪ ሁሉ የቤቱን ቆሻሻ የከበረ መስቀሉ ባለበት ቦታ እንዲጥል አይሁድ አዘው ስለነበር ከ200 ዓመታት በላይ ጥራጊ ስለጣሉበት ታላቅ ተራራ ሆነ። እሌኒ ተራሮቹን ለማስቆፈር ከ3 ተራሮች የቱ እንደሆነ ለመለየት ደመራ አስደምራ ብዙ ዕጣንን በመጨመርና በማቃጠል ምልክትን አገኘች። እርሱም የዕጣኑ ጢስ ወደ ሰማይ በመውጣት በቀጥታ ተመልሶ መስቀሉ ባለበት ተራራ ላይ በማረፉና በመስገዱ መስቀሉ ያለበትን ትክክለኛ ስፍራ አመላከታት። ከዚያም መስከረም 16 ቀን ቁፋሮ እንዲጀመር አዘዘች። 7 ወራትን ያህል ከተቆፈረ በኋላ መጋቢት 10 ቀን 3 መስቀሎች በአንድነት ተገኙ።
የክብር ባለቤት ጌታችን የተሰቀለበት የትኛው እንደሆነ ለማወቅ ግን በእጅጉ ተቸገሩ። አንድ የሞተ ሰው አምጥተው በሁለቱ መስቀሎች ላይ ተራ በተራ ቢያስቀምጡት አልተነሳም። ለመጨረሻ ጊዜ በአንዱ መስቀል ላይ ቢያስቀምጡት ግን ያን ጊዜ የሞተው ሰው ተነሳ። በዚህም የጌታን መስቀል ለይታ አገኘች። እሌኒም የጌታ መስቀል እንደሆነ አወቀች፣ ሰገደችለትም። ክርስቲያኖች ሁሉ አብረዋት ሰገዱ። በየሀገሩ ያሉ ክርስቲያኖች ሁሉ የመስቀሉን መገኘት በሰሙ ጊዜ መብራት አብርተው ደስታቸውን በመግለጥ ለዓለም እንዲታወቅ አደረጉ። በዚህም ምክንያት ይህንን ታላቅ የድህነት ምልክት የሆነ መስቀል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደመራ በመደመር በታላቅ መንፈሳዊ ስነ ስርዓት ታከብረዋለች። አስቀድመን እንደተነጋገርነው ንግሥት እሌኒ መስከረም 16 ቀን 320 ዓመተ ምህረት በዕጣን ጢስ ምልክት ቁፋሮ አስጀምራ መጋቢት 10 ቀን አግኝታ በማውጣት ታላቅ ቤተ መቅደስ ጎልጎታ ላይ ሰርታ በክብር ቅዱሱን መስቀል አስቀመጠችው። ይህ መስቀልም ከዚያ ዕለት ጀምሮ እንደ ፀሐይ እያበራ ድዊ እየፈወሰ አጋንንት እያባረረ ልዩ ልዩ ተአምራት እየሰራ ሙት እያስነሳ ዕውር እያበራ ተአምራቱን ቀጠለ። የጌታ መስቀል ለብዙ ዓመታት በኢየሩሳሌም ከቆየ በኋላ ነገሥታት መስቀሉን ለመውሰድ ጠብ ፈጠሩ። በዚህ ጊዜ የአንጾኪያ፣ የኤፌሶን፣ የአርማንያ፣ የግሪክ፣ የእስክንድሪያና የመሳሰሉት የሃይማኖት መሪዎች ጠቡን አበረዱት። ከዚያም አያይዘው በኢየሩሳሌም የሚገኘውን የክርስቶስን መስቀል ለአራት ተካፍለው በስምምነት ወደ የሀገራቸው ወሰዱ። የቀኝ ክንፉ የደረሰው ለአፍሪካ ስለነበር ከታሪካዊ ንዋየ ቅድሳት ጋር በግብጽ የሚገኘው የእስክንድሪያ ፓትርያርክ ተረክቦ በእስክንድሪያ በክብር አስቀመጠው። ይህ ግማደ መስቀል ለብዙ ዘመን በእስክንድሪያ ሲኖር ቆይቶ በግብጽ ያሉ እስላሞች እየበዙ ኃይላቸው እየጠነከረ ሄደ። በእስክንድሪያ የሚኖሩ ክርስቲያኖች ላይ ስቃይ የሚያጸኑባቸው ጀመር። ክርስቲያኖቹም አንድ ሆነው መክረው ለኢትዮጵያዊው አጼ ዳዊት እንዲህ የሚል መልእክት ላኩ። ንጉሥ ሆይ በዚህ ግብጽ ያሉ እስላሞች መከራ አጽንተውብናል፣ ኃይልህን አንስተህ አስታክስልን ብለው ጠየቁት። ዳግማዊ አጼ ዳዊትም ለመንፈሳዊ ሃይማኖት ቀንተው የክርስቶስ ፍቅር አስገድዷቸው 20,000 ሰራዊት አስከትለው ወደ ግብጽ ዘመቱ። በዚህ ጊዜ በግብጽ ያሉ ኃያላን ፈሩ፣ ተሸበሩ። ንጉሥ ዳግማዊ ዳዊትም እንዲህ የሚል መልእክት ለእስላሞቹ ላከ። በተፈጥሮ ወንድሞቻችሁ ከሆኑት ክርስቲያኖች ካልታረቃችሁ ሀገራችሁን መጥቻ አጠፋለሁ የሚል መልእክት። የንጉሡ መልእክትም ለእስላሞቹ እንደደረሳቸው ፈርተው እንደ ጥንቱ በሃይማኖታቸው ጸንተው በሰላም እንዲኖሩ ከክርስቲያን ወንድሞቻቸው ጋር ታረቁ። መታረቃቸውን አጼ ዳዊት ሰሙ። በዚህም ጉዳይ ደስ አላቸው። በግብጽ የሚኖሩ ክርስቲያኖችም ከ12,000 ወቄት ወርቅ ጋር ደስታቸውን ለኢትዮጵያዊው ንጉሥ ለዳግማዊ ዳዊት በደብዳቤ አድርገው ላኩላቸው። ንጉሡም የደስታውን ደብዳቤ ተመልክተው ወርቁን ግን መልሰው በመላክ እንዲህ የሚል ደብዳቤ ጻፉ። በግብጽ የምትኖሩ የክርስቶስ ተከታዮች ሆይ እንኳን ደስ አላችሁ። የላካችሁልኝ 12,000 ወቄት ወርቅ መልሼ ልኬላችኋለሁ። የኔ ዓላማ ወርቅ ፍለጋ አይደለም። የክርስቶስ ፍቅር አስገድዶኝ በተቻለኝ ችግራችሁን ሁሉ አስወገድኩላችሁ። አሁንም የምለምናችሁ በሀገሬ ኢትዮጵያ ረሃብና ቸነፈር ድርቅ ስለወረደ መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ቅዱስ መስቀልና የቅዱሳንን አጽም ከሌሎች ክቡራን ንዋየ ቅድሳት ጋር እንድትልኩልኝ ነው የሚል ነበር። በእስክንድሪያም ያሉ ምዕመናን ይህ መልእክት እንደደረሳቸው ከሊቃነ ጳጳሳትና ከኤጲስቆጶሳቱ ጋር ውይይት በማድረግ ይህ ንጉሥ ታላቅ ክርስቲያን ነው፣ ስለዚህ ልቡ ደስ እንዲለው የፈለገውን የጌታችንን ግማደ መስቀል ከቅዱሳን አጽምና ንዋየ ቅድሳት ጋር አሁን በመለሰው ወቄት ወርቅ የብርና የነሐስ የመዳብና የወርቅ ሳጥን አዘጋጅተን እንላክለት ብለው ተስማምተው በክብር በስነ ሥርዓት በሰረገላና በግመል አስጭነው ስናር ድረስ አምጥተው ባስረከቧቸው ጊዜ በእጃቸው እያጨበጨቡ በእግራቸው እያሸበሸቡ በግንባራቸው እየሰገዱ በክብር በደስታ ተቀብለዋቸዋል። ግማደ መስቀሉ ወደ መካከለኛው ኢትዮጵያ ሳይደርስ በድንገት አጼ ዳዊት ስናር ላይ አረፉ። ግማደ መስቀሉም የግድ በዚያው በስናር መቆየት አስፈለገው። ከዚህ በኋላ የሟቹ የዳግማዊ ዳዊት ልጅ አጼ ዘርዓ ያዕቆብ እንደነገሰ ወደ ስናር ሄዶ ግማደ መስቀሉን ከሌሎቹ ንዋየ ቅድሳት ጋር አምጥተው በመናገሻ ከተማቸው በደብረ ብርሃን ላይ ቤተ መቅደስ ሰርተው ለማስቀመጥ ሲደክሙ በሕልማቸው አንብር መስቀሌ በዲበ መስቀል፣ ወዳጄ ዘርዓ ያዕቆብ ሆይ መስቀሌን በመስቀለኛ ቦታ ላይ አስቀምጥ የሚል ሕልም አዩ።
ንጉሱም መስቀለኛ ቦታ እየፈለጉ በኢትዮጵያ አውራጃዎች ሁሉ ከብዙ ቦታ አስቀምጠውት ነበር። ነገር ግን የመጨረሻውን ቦታ ለማግኘት በራእይ እየደጋገመ መስቀሌን በመስቀለኛ ስፍራ አስቀምጥ እያለ ይነግራቸው ነበር። አጼ ዘርዓ ያዕቆብም ለ7 ቀን ሱባኤ ገቡ። በዚህም ሱባኤ የተገለጸላቸው ነገር መስቀለኛውን ቦታ የሚመራ አምደ ብርሃን ይመጣልሃል የሚል ነበር። እርሳቸውም ከዚያ እንደወጡ መስቀለኛውን ቦታ የሚመራ የብርሃን አምድ ከፊታቸው መጥቶ ቆመ። በዚያም መሪነት ወደ ወሎ ክፍለ ሀገር አምባሰል አውራጃ ውስጥ ግሸን ከምትባል አምባ መርቶ አደረሳቸው። በእውነትም ይህች ግሸን የተባለችው አምባ በጥበበኛ ሰው እንደተቀረጸች የተዋበች መስቀለኛ ቦታ ሆና ስላገኟት የልባቸውም ስለደረሰ ደስ አላቸው። በዚያም አምባ ታላቅ ቤተ መቅደስ ሰርተው መስቀሉንና ሌሎች ንዋየ ቅድሳቱን በየማዕረጋቸው የክብር ቦታ መድበው አስቀምጠዋቸዋል። ዘመኑም በ14ኛው መቶ ክፍለ ዘመን ነው። ከእስክንድሪያ ሀገር ከመስቀሉ ጋር በልዩ ልዩ ሳጥን ተቆልፈው የመጡት ንዋየ ቅድሳት ዝርዝር ስማቸውም የሚከተለው ነው። ጌታ በዕለተ ዓርብ ለብሶት የነበረው ቀይ ልብስ፣ ከሮም የመጣው ከለሜዳ፣ ሐሞት የጠጣበት ሰፍነግ ወይም ጽዋ፣ ዮሐንስ የሳለው ኩራተ ርዕሱ ስዕል፣ እንዲሁም የተለያዩ የቅዱሳን አጽ፣ ከግብጽ ታላላቅ ገዳማት የተቆነጠረ አፈር እና የዮርዳኖስ ውሃ ይገኙበታል። ከላይ ለመጥቀስ እንደተሞከረው ግሸን አምባ ከአዲስ አበባ 480 ኪሎ ሜትር ርቀት ላይ የምትገኝ ቅድስት ስፍራ ናት። ጥንት በአባቶቻችን ዘመን ለግሸን ማርያም ክብረ በዓል ጉዞ የሚጀመረው ከአንድ ወር በፊት ሲሆን መንገዱም አመቺ ባለመሆኑ አስቸጋሪ ነበር። በተለይም በአሁኑ ወቅት ከሀገር ውስጥ የሚሆን ከሀገር ውጭ ያሉ ክርስቲያኖች ከመሳለምና ከመባረክ እቅድ ይዘው መምጣት ጀምረዋል። ቁጥራቸው ጥቂት የማይባሉ በብዙ ሺህ የሚቆጠሩም ምዕመናን ወደ ስፍራው ይጓዛሉ። ብዙ ምዕመናንም እየዘመሩ እየተማማሩ በማህበር መጓዝ የተለመደ ነው። መግቢያ በሩ ጠባብና አንድ ብቻ በመሆኑ ለመተላለፍ ቢያስቸግርም በተለያዩ ማህበራት የሚጓዙ ወጣቶች ደከመኝ ሰለቸኝ ሳይሉ የሚወጣና የሚወርደውን ምዕመን ሌትና ቀን በማስተባበር ይሰራሉ። በግሸን አምባ በሁሉም ማዕዘን አብያተ ክርስቲያናት የታነጹ ሲሆን ከመስቀሉ ራስጌ የእመቤታችን፣ ከመስቀሉ ግርጌ የቅዱስ ሚካኤል፣ ከቀኝ ክንፉ ላይ ቅዱስ ገብርኤል፣ ከግራ ክንፉ ደግሞ ቅዱስ ዑራኤል ሲሆኑ በመካከሉ ላይ መስቀሉ የተቀበረበት የእግዚአብሔር አብ ቤተክርስቲያን ይገኛል። በተለይም መስከረም 21 ቅዳሴ ለማስቀደስ ቅዱስ ቁርባን ለመቀበል የሚፈልጉ ምዕመናን ቁጥራቸው ብዙ ስለሆነ ሁሉም አብያተ ክርስቲያናት በምዕመናን ይጨናነቃሉ። እግዚአብሔር አብ ቤተክርስቲያን ሴቶችን ውጭ አውደ ምሕረቱ ላይ በማውጣት ካህናት ቅዱስ ቁርባንን ያቆርቧቸዋል። የመስቀል በዓል አከባበር ታሪክ። በኢትዮጵያ ሁለቱ የመስቀል በዓላት መስከረም 17 ቀንና መጋቢት 10 ቀን የሚውሉ ናቸው። መስከረም 17 ክርስቶስ የተሰቀለበት ቅዱስ መስቀል በቆስጠንጢኖስ እናት በቅድስቷ ንግሥት እሌኒ በጎልጎታ ተቆፍሮ የተገኘበት ነው። የመጋቢት 10 መስቀል ደግሞ በ7ኛው መቶ ክፍለ ዘመን በ629 በሕርቃል ቅዱስ መስቀሉ በፋርሶች ወይም የአሁኗ ኢራን ከተደበቀበት ቦታ የተመለሰበት ነው። ይሁን እንጂ በቤተ ክርስቲያን አንዳንድ ቀደምትና የአሁን ዘመን መምህራን ባሳተሟቸው መጽሐፎች ቅድስት እሌኒ መስቀሉን ከተቀበረበት ቦታ ለማውጣት 7 ወራት እንደወሰደባት፣ ይህም ቁፋሮ መስከረም 17 ቀን ተጀምሮ መጋቢት 10 ቀን መገኘቱን ያወሳል። የኢትዮጵያ ቤተ ክርስቲያን ያሳተመችውና አሁንም በማገልገል ላይ ያለው ጥንታዊው ስንክሳር በመስከረም 17 ንባቡ የ4ኛው ምዕተ ዓመቷ ንግሥት ቅድስት እሌኒ መስቀሉን ከተቀበረበት ስፍራ ማግኘቷ፣ በመጋቢት 10 ንባቡ የ7ኛው ምዕት ንጉሥ ሕርቃል መስቀሉ ተዘርፎ ከተወሰደበት የፋርስ ግዛት ማስመለሱን በገሃድ አስቀምጦታል። የመስከረም 17 ቀን በዓል በኮፕቲክ ለ3 ቀናት የሚዘልቅ ነው። የመጋቢት 10 በዓሉ ግን ለ1 ቀን ብቻ ይውላል። የመስቀል በዓል ከ4ኛው ምዕተ ዓመት ጀምሮ መስከረም 16 ቀን የቤተ ክርስቲያን መታነጽና የደመራ በዓል ሥርዓት እንዲሁም መስከረም 17 የመስቀል በዓል ይከበራል። የመስቀል በዓል በኢትዮጵያ ለ2000 ግድም ዓመታት ሲከበር ኖሯል። የበዓሉን ሃይማኖታዊ፣ ባህላዊ፣ ትውፊታዊ ገጽታ የተመለከተው ዓለም አቀፉ የባህል ተቋም ዩኔስኮ የዓለም ወካይ የማይዳሰስ ባህላዊ ቅርስ አድርጎ መመዝገቡም ይታወቃል። ክብረ በዓሉ በትግራይና በአማራ መስቀል ሲባል በተለያዩ ብሔረሰቦች እንደየአካባቢው ቋንቋ የተለያየ መጠሪያ አለው። ለምሳሌ በኦሮሞ ጉባ ወይም መስቀላ፣ በሃዲያ፣ በወላይታ፣ በዳውሮ፣ በጋሞ፣ በጎፋ መስቀላ፣ በከምባታ መሳላ፣ በየም ሄቦ፣
በጉራጌ መስቀር፣ በካፊቾና ሻኪቾ መሽቀሮ እየተባለ ይከበራል። በቤተ ክርስቲያን ታሪክ ላይ እንደተጻፈው የመስቀሉ አንድ ክፍል ወደ ኢትዮጵያ መጥቶ በግሸን አምባ ይገኛል። ግማደ መስቀሉ በአጼ ዳዊት ዘመን ከእስክንድሪያ ወይም ከግብጽ ሲመጣ ከመጨረሻው ስፍራው መስቀልያ ቅርጽ ባለው ግሸን አምባ ከመድረሱ በፊት በሰሜን ኢትዮጵያ ልዩ ልዩ ስፍራዎች ተዘዋውሯል። በዚህ ዘመን በሃይማኖታዊና ባህላዊ ይዘት ከሚከበርባቸው የአድግራቱ ቀንደ ዳዕሮ፣ የመቀሌ ኦንዳ መስቀል ወይም ጮማ አምባዎች እንዲሁም በተጉለት መስቀለ ኢየሱስ ግማደ መስቀሉ ለወራት ተቀምጦባቸው እንደነበር ይወሳል። የመስቀል ባህል መለያው ደመራው ነው። ደመራ ንግስቲቱ ቅድስት እሌኒ ክርስቶስ የተሰቀለበትን መስቀል በአይሁዶች ከተቀበረበት ለማውጣት በኢየሩሳሌም ቀራኒዮ በሚባል አካባቢ በጎልጎታ ቁፋሮ ያስጀመረችበትን ቀን ለማሰብ የሚከበር ስነ ስርዓት ነው። የደመራ ስነ ስርዓቱ ከቦታ ቦታ ይለያያል። በትግራይ በላስታና ላሊበላ፣ በአክሱም፣ በሰሜንና በደቡብ ወሎ፣ በዋግ ኽምራ፣ በከፊል ጎጃምና በአዊ እንዲሁም በሽናሻ ደመራው የሚለኮሰው መስከረም 17 ቀን ንጋት ላይ ነው። በአንጻሩ አዲስ አበባን ጨምሮ በተለያዩ አካባቢዎች መስከረም 16 ቀን ምሽት ላይ ይለኮሳል። በደቡብ ኢትዮጵያ በተለያዩ ነገዶች ከመስከረም 13 ጀምሮ ደመራውና ከበራው ይቀጥላል። የደመራ አደማመር እንዲሁም አለኳኮስ ስነ ስርዓት ግን በሁሉም የኢትዮጵያ አካባቢዎች ከሞላ ጎደል ተመሳሳይ ነው። የመስቀል በዓልን ምክንያት በማድረግ ስለ ቅድስት እሌኒና ስለ ቅዱሱ መስቀል ታሪክ ያወሳንበት የዛሬው ዝግጅታችን በዚህ ይጠናቀቃል። አብራችሁን ስለቆያችሁ እናመሰግናለን። መባ ቴሌቪዥን ኦርቶዶክሳዊ መረጃዎችን፣ ስብከትና ዝማሬዎችን እንዲሁም መንፈሳዊ መጻሕፍትን በከፍተኛ የድምጽና የምስል ጥራት ለቤተ ክርስቲያን ልጆች ለማድረስ እየሰራ የሚገኝ የኢንተርኔት ቴሌቪዥን እንደሆነ ይታወቃል። እስካሁን ለእናንተ ለተመልካቾቻችን ባቀረብናቸው ዝግጅቶች ብዙ እንደተማራችሁና እንደተጠቀማችሁ በተለያዩ የመገናኛ መንገዶች ሐሳባችሁን ስለገለጻችሁልን ከልብ እናመሰግናለን። ነገር ግን ቪዲዮዎቻችንን ከምትከታተሉ ተመልካቾቻችን ውስጥ አሁንም 78.8% የምትሆኑ ተመልካቾች ቻናላችንን ሰብስክራይብ እንዳላደረጋችሁ ከዩቲዩብ ያገኘነው መረጃ ያሳያል። የምትወዷቸውን ዝግጅቶች እኛ ወደ እናንተ ስናደርስ እናንተ ደግሞ ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በማብራት በተጨማሪም ቪዲዮዎችን ላይክ እና ሼር በማድረግ እንድትተባበሩ እንጠይቃለን። አቅምና የምትኖሩበት ቦታ የፈቀደላችሁ ተመልካቾቻችን ደግሞ በሱፐር ስቲከር እና በሱፐር ታንክስ እንዲሁም ጆይን የሚለውን ቁልፍ በመጫን በቋሚነት ለቻናላችን ድጋፍ ማድረግ እንደምትችሉ ለመግለጽ እንወዳለን። ሰብስክራይብ ማድረግ፣ የደውል ምልክቷን ማብራት፣ በተጨማሪም ላይክ እና ሼር ማድረግ እናንተን ምንም አይነት የገንዘብ፣ የጊዜ፣ የጉልበት ወጪ የማይጠይቅ ሲሆን ለኛ ግን ከፍተኛ ጥራት ያላቸውን ዝግጅቶች ወደ እናንተ እንድናደርስ ይረዳናል። አሁኑኑ ሰብስክራይብ፣ ላይክ እና ሼር በማድረግ ይተባበሩ። እናመሰግናለን።